በቃ ሲንቀሳቀሱ በዛ ነው የሚኖሩት። ግን በጣም የሚደንቀው የኢየሱስ የእግዚአብሔር ልጅ ቸርነት አንድ ልጁን ከሰጠም በኋላ ያን ሁላ ጭነት እስከ ዛሬ ጭነው የሚሄዱትን ወንድምና እህቶቻችን በአንዴ በመስቀሉ ላይ ተፈጸማል። አንዴ ከፈለው። እናንተ የቀን ዋጋ ነው። በቃ በጫኑበት ጊዜ ይከፈላቸው። ሄደው ጭነቱን ባወረዱ ቁጥር ሳቢ ያለ ትገጫለ፣ ደሞዝ ነው የሚሰጥ። ሌላ ጭነት ካላመጣ አትሰማ። ትራክ ድራይቨር የሚሰጠው ቻፓ ጭነት እስከ ጫነ ብቻ፣ ሎድ እስከ ጫነ ብቻ ነው። ሎድ ካልጫነ ወፍ የለውም፣ ክፍያ የለም። ጌታ ግን የሚከፍል እሱ ያንን ሁላ ሎድ ለአንዴና ለመጨረሻ ጊዜ ከፍሎታል። የመጠቀም የማመን የእኛ ጉዳይ ነው። ያንን ጭነትን ካራገፍክ አንደርስታንድ ካረግ ከዛ በኋላ የሚኖር ህይወት ይቀየራል። ጌታ ካገኘ በኋላ you're not gonna live the same, that I promise you። አንድ አይነት ህይወት አይኖርም ከዛ በኋላ you're not ወይኔ እንትና እኮ እንደዚህ ነበር የምትባል እንደዚህ ነበር። ከእንትና መጀመር እችላለሁ፣ ከፓስተር ዳዊት መጀመር እችላለሁ። ታሪኩን እሱ ነው የነገረን፣ ማንም አልነገረንም። ምናልባት የጎረቤት የሰፈር ጓደኞቹ ሊያውቁ ይችሉ ነበር ታሪኩ። ከዛ ውጪት የሚያውቀው የለም። ግን የእኛን ቆሻሻ ታሪክ ተናግረን የሚያጸድቅ አምላክ ነው ያለን። የእኛን ያለፈ የበሰበሰ የቆሸሸ ታሪካችንን ጌታ ነው የለወጠው። እሱን ተናግረን እኮ ነው የምንለወጠው። አይደንቅም? እሱን ተናግረን የቆሸሸ ህይወታችንን እንዲህ ነበርኩኝ ጌታ አነሳኝ እያለን ነው የምንሰብከው። ኢሶ አሜዚንግ። ዳዊት ሲናገር ፓስተር ዳዊት ቢሾፕ ዳዊት ይባላል ሲናገር እኛ ፓኮ ሲጋራ ነበር የምናጨሰው እንዲህ ነበርኩ እያለ ነው የሚናገር። እኛ 32 ድራፍት ጠጥተን 8 ቢራ የምንጨምር ምናምን በቃ ስክርክር ብለን የምንውል የምናድር ሰዎች ነበር። ያልተባለ ሲጋራ ማናጨሰው የለም። ህይወታችን ብልሽሽሽሽ ያለ ነበር ነው። ታሪክ የሚቀይር አለ። ከዛ በኋላ የነበረ ታሪክ አለ። ያንን ህይወት ሲቀይረው ነው መጣ። ዳዊትን ቢሾፕ ዳዊትን እዛ ቦታ አታገኘውም በአሁኑ ሰዓት። it's not gonna happen። ለምን? የነካው ያከናወነው የሰራው ኢየሱስ ይባላል። ሰራው ግስዋት ያ ነገር ከዚህ በኋላ የለም። እንሄዳለን። ጥበብ ወርቅዬ ማብራት ሁልጊዜ ጥቅስ ይልክልኛል። ዮኒ ቬጋስ ካስተዋወቀኝ በኋላ በጣም ቤስት ናቸው ከዮኒ ቬጋስ ጋር እና ካስተዋወቀኝ በኋላ ጥበብ ወርቅዬ የምታውቁት የታወቀ የተጨበጨበለት ዘፋኝ ነው፣ ቃሚ ነው። በቃ የዘፋኝ ህይወት ነበር። እልል ያለ የታወቀ ቻፓ ያለው በየዓለሙ ላይ የሚዞር ያልሄደበት ሀገር የሌለ ፍምስን ነው። ምኑ ጸጉር አሰራሩ፣ ስታይሉ፣ እስካቦኛው ብራንድ። ግን ይሄን ነው የውስጥ ደስታና የውጭ ደስታ ሰዎች ለይተው አለማወቃቸው ብዙ ጊዜ ይጎዳቸው። ውስጣዊ ደስታ ማግኘት ዘላለማዊ ውስጣዊ፣ ውጫዊ ለሰዎች የሚታየው ደስታ ግን የፉገራ ነው። አባት የውጫዊ ደስታ የፉገራ ነው፣ ጊዜያዊ ነው። አሁን አርቲስቶች የመድረክ ደስታ ብቻ ነው ያላቸው። የመድረክ ደስታ፣ ሌላ ህይወታቸው ደስተኛ አይደለም። እርግጠኛ ሆኜ ነው የምነግርህ። ለምን? ከሰዎች ጋር አብረው ቁጭ ብለው ከበሉ ምናምን ይናቃሉ። አብረው ከሬጉላር ጋይዝ ከሬጉላር ፒፕል ጋር ቁጭ ብለው ቢታዩ ይናቃሉ አርቲስቶች። ቴዲ አፍሮ ከሆነ ሰው ጋር ሻይ ቡና ቢል እንዴ ይሄው እንዴ ቴዲ አፍሮ ነው የምትባለው። ተደብቆ ነው የሚኖረው። ተደብቀ የውጫዊ ደስታ ተደብቀ የምትኖርበት ነው። የውስጣዊ ደስታ የትም ቦታ ላይ የምትገኝበት ነው። ለዚህ ነው ክርስቶስ የትም ቦታ ላይ ሲገኝ ነበር። ለምን? ውስጣዊ ደስታ የሚሰጠው እሱ ነው። የዘላለም ህይወት የሚሰጠው እሱ ነው። ስለዚህ አሁን ወንጌላውያንን የትም ቦታ ብታገኟቸው ደረታቸውን ነፍተው ነው የሚሄዱት። ኤኒዌር ከማንም ጋር ታገኛቸዋለህ። ኢንጆይ ያደረጋቸው ምንድን ነው? ውስጣዊ ደስታ። ኢየሱስ ጌታ ነው ይላል። ውስጣዊ ደስታ አለው። ውስጣዊ መንፈስ አለው። ስበከው ሲጋ አቤት ብሎ የሚመጣ የውስጣዊ። አሁን አንድ ሰው ለምሳሌ ዘፋኛውን ቬሮኒካን ጠርተህ ነይ እስቲ ዝም ብለን እናውራ ብትለው
ነው የምትል? ዋይ እኔ ትልቅ ስም ያለኝ እኔ ትልቁ አርቲስት እኔ እንደዚህ ሌሎችም ስለምወዳቸው ነው እነዚህ መጣላቸው። ለምን በጌታ መጥላት አትችልም? ኤፍሬም ታምሩን አምጥተህ ና እስቲ እንጫወት ተው እንጂ ወዲዴ እኔ እኮ የታወቅኩ ምናምን ሊሉ ይችላል። ቴዲ አፍሮን ጠርተህ ና እስቲ ቲክታክ ላይ መጥተህ እንጫወት ችሎታን እስቲ ያሳያቸው ምናምን ነው የሚለው። በጌታ የሆኑትን ስትጠራ ደረቱን ነፍቶ ይመጣል። በጌታ የሆነን ስትጠራ ኖ ፕሮብለም ለስታወቅ አገለግለዋለሁ የጌታን ቃል ለመናገር በደስታ እመጣለሁ ይላል። ስለዚህ ውስጣዊ ደስታ የሚሰጥ ጌታ እንጂ ማንም ሊሰጥ አይችልም። ዓለማዊ ውስጣዊ ደስታ አይሰጥም። ኮፒ ሊንክ እያደረጋችሁ የኔዎቹ ታብታብ። ስለዚህ የዓለማዊ ህይወት ደስታ ያለው እዚሽ ጋር ኮንሰርት ላይ ነው ደስታቸው። ቴዲ አፍሮ ነው የምታገኘው በኮንሰርት ብቻ ነው። you'll never find anywhere ቴዲ አፍሮ። ቬሮኒካ ኮንሰርት ላይ ነው የምትገናኝ። ምናልባት የሆነ ቦታ ሻፕ ልታረግ ስትል በአጮልቀ ልታረግ ትችላለህ። እነ ኤፍሬም ታምሩ እነ ነዋይ ደበበን ኤኒባዲ አርቲስት ያልከውን አጮልቀ ታየዋለህ በሩቅ። ለምን? የዓለም ጭቡቴ ነው። ጭቡቴው የዓለም ነው። ዓለም ደግሞ ውድ እንድትሆን አድርጎ ይሰራል። ምንን? ታለንትን ውድ አድርጎት ይሰራዋል የዓለም። የጌታ ነገር የሚቀለው ሁሉ ቦታ ስለሚገኝ ነው። የጌታ ነገር ኤቭሪዌር ስላለ ይቀላል። ስለዚህ ማስተዋል ያለባችሁ ምንድን ነው? የጊዜያዊ ደስታን ሳይሆን ዘላለማዊ ዱቄት ነው ያደረገው። ገንዘቡን በሙሉ የተበደረው 50 ሚሊዮን ሆኖ ቁጭ አለ። ማይክ ታይሰን 20 years ago 500 ሚሊዮን ገንዘብ ነበረ። 500 ሚሊዮን ሴቶቹን ሰበሰበ፣ ድራጉን ሰበሰበ፣ ጭፈራውን ሰበሰበ። he did everything. guess what? he's done. ውብዬ he's done. አሁን ሬጉላር ህይወት ነው የሚኖረው። ገንዘብ ብዙ የሚሰበስቡ ሰዎች አሉ። ምንም የትም አያደርስ። አይ ነው ገንዘብ መኖር አለበት። ማይክ ታይሰን አሁን ያ ስሙ የለም። ሲዝናል ነው መጋነኑ። የሰው ልጅ ገናናነት፣ የሰው ልጅ በትልቅ መታየቱ ምናምን ጊዜያዊ። 500 ሚሊዮን ካን ዩ ኢማጂን? የኢትዮጵያ በጀት እኮ ነው። የኢትዮጵያ የአመት በጀት ድሮ $500 ሚሊዮን የሚሞላ አይደለም። አንድ ሰው በአንድ ግለሰብ ያለው። ማይክል ጃክሰን እንቅልፍ መተኛት አይችልም ነበር። ማይክል ጃክሰን ሲሞት ከሱ ጋር ኦቨር 300 ፒፕል ያለሱ መኖር አንችልም ብለው ራሳቸውን ያጠፉ ሰዎች ነበሩ። ያለ ማይክል ጃክሰን መኖር አንችልም ያሉ ሰዎች አሉ። እንቅልፍ የማይወስደው ሰው ነበር ማይክል ጃክሰን። የፈለገ ፍምስና ጣራ ላይ ብትደርስ የውስጥ ሰላም ግን አልነበረው። ማይክል ጃክሰን መተኛት አይችልም ነበር። ኦልዌይስ የእኛ አበሻ ብዙ ጊዜ ሲጨነቅ የምታየው፣ ግራ ሲገባው የምታየው ሰውን ለመምሰል እየሄደ ያለበት መንገዱ ሁልጊዜ እየጠለፈ ይጥለዋል። ሁልጊዜ ማንነቱን ይቀመዋል። እኔ ከበፊትም ያ ህይወት ገብቶኛል። ለምን? እነማዬ የሚሉት ተረት ከምንም በላይ የምወደው የሚመቸኝ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ጌታ ኢየሱስ ክርስቶስ ያላቸውን አሳ 5 ነው 2 አሳ የማይሞላ እና ምንም የወይን ጠጅ ባልነበራቸው ሰዓት እሱን ባርኮት 12 መሶብ ትርፍ ነው የሰጣቸው። በልተው 5000 ወንድ ብቻ ነው የተቆጠረው። እዛ ላይ ሴቶች አሉ። ሴቶች እንዳሉ የሚያስታውቀው ቅድስት ድንግል ማርያም እዛ ቦታ ነበረች። የወይን ጠጅ እኮ የላቸውም። አንቺ ሴት ከአንቺ ምን አለኝ አላት። የሚላችሁን ሁሉ አድርጎ አለቻቸው። ከዛ የውሃውን ጋኑን በውሃ ሞሉት ይላል። ከዛ በኋላ ሙሉ አጥግቦ የእሱ የባረከው ነገር፣ ጌታ የባረከው ነገር ኤኒቲንግ
ጌታ የባረከው ነገር ምንም አይነት ነገር ምን ሆኖ ተትረፍርፎ ይደርሳል። ጌታ ሲባርከው ነው አንድ ነገር ነገራችሁ የሚስተካከለው። ብዙዎቻችሁ የምታስቡት ላቤን ጠፍ አድርጌ ትላለ ታዝቁኛላችሁ። እኔ ሰርቼ እኔ ያቺኑ ነው የሚከፈል። እኔ የሰራሁት እኔ ለፍቼ እኔ እንዲያርጌ እኔ በዚህ ወጥቼ እኔ በዚህ ገብቼ ምናምን ትላል። በጣም ጠንካራ ሰራተኞች ገንዘብ የላቸውም። ምክንያቱም እንደ ግንበኛ ሃርድ ወርከር አይቻላቅም። እንደ ኮንስትራክሽን ወርከርስ ቅጥቅጥ አድርገው የሚሰሩ ሰዎች አይቻላቅም። ነንስታ በኢትዮጵያ ላይ በአሜሪካ ላይ በአውሮፓ ላይ በሙሉ ኮንስትራክሽን የሚሰሩ ሰዎች በጣም የጉልበት ስራ ጠንካራ ሰዎች ናቸው። ሌላውን ጋር ነጠ ስራ ሳይሆን ጥበብ ነው የሚያድነው። ጥበብ ነው ህይወት የሚቀይረው። ጥበብ እንዴት እንደሆነ ታውቃላችሁ? ጥበቡን ዘግባለሁ አንዴ። ደላሎች ጥበበኞች ናቸው። የመኪና ደላላ በለው፣ የቤት ደላላ በለው፣ የመርከብ ደላላ በለው፣ የፕሌን ደላላ። ብዙዎቹ ኢትዮጵያ ያ ነገር አያውቁትም። አሁን ለምሳሌ የፕሌን ደላላ ሲባል ደላላ ያለው አይመስል። ፕሌን ብሮከርስ አሉ ኢን አሜሪካ። አውሮፓ ብትሄዱ፣ ዱባይ ብትሄዱ ምናምን ፕሌን ብሮከርስ አሉ። ፕሌን የሚያሻሽጡ። አንተ አሁን አይገባህም። ምን ፕሌን ከማን ጋር ሆነ አውርተህ ነው የምትሸጠው? ፕሌን ብሮከርስ አሉ። እነዚህ ደላሎች they got the most money። ቤቱን እኮ በኃይለኛ ብር የምትገዛው አንተ ነህ። $500,000 ወይም $1 ሚሊዮን $2 ሚሊዮን አሜሪካን ሀገር ቤት የምትገዛው እኮ አንተ ነህ። ተከፋዩ ግን ደላላ ነው። አንተና ሰውየውን ያገናኘው ሰውዬ ይመነጭቃል። ስኮል ጥበብ ስኪል ይባላል። once you do that convince ማድረግ ሰዎችን የምትችልበት ጥበብ ከተሰጠ ያለ ሀሳብ የምትኖርበት ህይወት ነው ያለ። ያለ ሀሳብ ትኖራለህ። ጥበብ ጠቢቡ ሰለሞን የሰጠው የለመነው እግዚአብሔር አምላክን ጥበብ ነበር። once you get that skill ሌሎች ነገሮች በሙሉ ይቀየራሉ። ስለዚህ አብዛኛው የኛ ሰው በሚገርም ሁኔታ ጥበብን ማንበብን ፎከስ ለማድረግ ሁልጊዜ ከሰው ይጠብቃል። ብዙ ሰው ጥበብን ምን አያደርገው አፕሪሺየት አለ። ለምሳሌ ዶክተርስ ኢትዮጵያዎች አሉ። አሁን ለምሳሌ ዶክተርና ነርሶች ልመና ላይ ናቸው። መማርም የትም ላያደርስበት የሚችል ቦታ አለ። እርግጠኛው የምናገረው ደላላው ኢትዮጵያ ላይ ዶክተር ከሚያገኘው በላይ ይከፈለው ያገኛል ገንዘብ። ደላላ የምንም የቤት ደላላ የቤት ሰራተኛ ደላላ ሊሆን ይችላል። የቤት ሰራተኛ ደላላ ዶክተር ከምትለው በላይ ኢትዮጵያ ውስጥ ገበያ አለ። መማሩ መልካም ነገር ነው። እውቀት ማዳበሩ ጥሩ ነው። አሜሪካን ሀገር ስትመጣ ብዙ ጊዜ በፕሮፌሽናቸው የሚሰሩ ሰዎች በጣም ጥቂቶች ናቸው። when it comes to nurses, when it comes to doctors, software engineers ምናምን በስኪላቸው ይሰራሉ። but the other people በሌላ ነገር ነው። ይሄ አልተመቸኝም ብለው ወደ ሌላ ይቀይራሉ። ይሄ አልተመቸኝም ብለው ወደ ሌላ ይቀይራሉ። የሚያስደስታቸውን ነገር ነው የሚያደርጉት። what makes you happy ምንድን ነው የሚያስደስትህ? እዚህ ሀገር አብዛኛዎቹ አሁን ልጆቼን ምንድን ነው የሚያስደስታቸው? አሁን ልጄ ኳስ ጀምሯል። አሁን ከየት ባላቀውም ገና 10 ነው። ማየ ፋሽን ዲዛይነር መሆን ትፈልጋለች፣ ጠበቃ መሆን ትፈልጋለች፣ እንደገና ደግሞ ነው ኢንጂነር መሆን ፈልጋለሁ ትላለች። 30 ነገር አለ። whatever she does እኔ አፕሪሺየት አድርጌ እነሱን ምንድን ነው ማድረጋቸው? በዛ ህይወት እንዲኖሩ ነው ማድረጋቸው በሚፈልጉት። እኛ ያደግንበት ያልተማረ ሰው አንጎል ነው የሚያደርግ። አሁን ኢትዮጵያ ላይ በብዛት ቤተሰብ ሲያደርግ የነበረው ዝም ብለህ ተማር፣ ዶክተር ካልሆንክ ኢንጂነር ካልሆንክ ምናምን ብሎ ነው የሚያጨናንቅ። ያንተ ፍላጎትን በፍጹም የሚሰማበት ዘመንም አልነበር። ልጅ ዝም ነው የሚለው ነው የምትባለው። ዝም በል ነው የምትባለው። ዝም ብለህ ነው የምታድገው። በቃ እነሱ ይላሉ፣ አንተ ታድጋለህ። there is no two-way communication። two ways አይደለም ኢትዮጵያ ላይ በቤተሰብ ደረጃ two ways አትነጋገር። ይዶ አሁንም
ይሄንን ነው የምነግርህ። በእግዚአብሔርና በአንተ ባለው መንገድ ላይ ትዌይስ ለመነጋገር አትችልም ነው የሚባለው። እግዚአብሔር የፍቅር አምላክ እንደሆነ፣ የይቅርታ አምላክ እንደሆነ፣ ቸር እንደሆነ፣ በጎ እንደሆነ ብዙዎቹ አይሉ ወረ እንደዚህ ታደርግና እንደዚህ ነው የሚያደርግ እንደዚህ ታደርግና እንደዚህ ያስደነግጠዋል። ከዛ ከመቅደሱ ያወጣዋል። ይህኔ ኃጢአት እየሰራው እንዴት ነው እግዚአብሔር ቤት የሚሄደው ትላለህ። ይህ ሁላ ኃጢአት እየሰራው እንዴት እግዚአብሔር ጋር ይሄዳል? ከና ኃጢአታችን የወደደንና አምላክ አርቀውብን ቁጭ አርቀውብን እነሱ ባሉት መንገድ ካልሄድን ክው አድርገው ቀልብን ገፋው ገዝተው ያናዙል ያስሄዱ ለኃጢያን እንጂ ለጻድቃን እንዳልመጣ መጽሐፍ ቅዱስ እየተናገረ ያንን ቃል አጥፍተውባችሁ እነሱ ቢምለው መቶ ስገድ እግዚአብሔር ፍታ ተንዲ እንዳታረግ እሺ፣ ሁለተኛ ተንዲ እንዳትሆን ምናምን ይሉሃል። ዋናው ጋር ቢያገናኙ ግን ቀጥታ ምንም ሳይል ይቀይራል። ለምን? ዘኬዎስ ይመቸኛል። በዚህ ለስቢር ነበር ማንም ፈለጋ ጌታም ፈለጋ እንደኔ ሃይማኖት የቀያየረ መቼም አለ ብዬ አላስብም። የመጀመሪያው ብራንድ ቀያሪ ዮኒ ማኛ ስሽከረከር ነበር። ጴንጤ ጋ ሄዳለሁ፣ ሙስሊም ጋ ሄዳለሁ፣ ኦርቶዶክስ እመጣለሁ፣ የሆነ ቦታ ሄዳለሁ ምናምን I was doing that. I was looking for him all my life። ህይወቴን በሙሉ የምፈልገው ክርስቶስን ነበር፣ እውነተኛውን ጌታ ነበር። እኔ ሃይማኖት ውስጥ የሚገኝ መስሎኝ፣ ሃይማኖት ውስጥ ያለ መስሎኝ የኔን አባት ሃይማኖት ውስጥ ስፈልገው ነበር። ሃይማኖት ውስጥ ጌታን የምትፈልጉ መርዶ አለኝ። መስቀሉ ላይ ነው ያለው። መስቀሉ ላይ ነው ጌታ ኢየሱስ ክርስቶስ ያለው እና ሃይማኖት ውስጥ አይደለም። ሃይማኖት ውስጥ ቢኖርማ 10,400 ሃይማኖት ወይም ኦልሞስት 11,000 ሃይማኖቶች ባልተፈጠሩ ነበር። ሊፈጠሩም አይቻልም ነበር። ሃይማኖት ይጽፍል ነበር። እዚህ ሃይማኖት ውስጥ እገኛለሁ ብሎ ይጽፈዋል። ማንም አትጨቃጨቅም። የምትጨቃጨቅበት ምንም ሚንስ ሊፈጠር አይችልም ነበር ሃይማኖት ውስጥ እንደማይገኝ